ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ አዲሶቹ ደግሞ በቅንነት ላይክ ሰብስክራይብ አድርጉ። እንግዲህ ዛሬ እንግዲህ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ቤሉል ከሄሌን ጋር ሄዶ እንግዲህ ወደ ቤት መመለስ አለብሽ እንድትመለሺ ብሏል ነበረ። ነገር ግን ሄለን እሺ አላለችውም። ቤሉልም እባክሽ እሰቢበት ወደ ቤትሽ እንድትመለሺ ብሏል ነበር። ቤሉል እንግዲህ ወደ ቤት እንድትመለስ የፈለገው እንግዲህ ሄለን ጋር የሚሰሩትን ሰዎች ለማወቅ ስለፈለገ ነው። ከአዶናይ ጋር ተመካክረው ነው። ሌላዋ እንግዲህ ሊዛ ናት። ሊዛ እንግዲህ ወደነ ቤሉል ቤት የመጣችው አንድና አንድ ቤሉልን ወደውና አፍቀራው ነው። ነገር ግን ቤሉል እንደ እህቱ ስለሚያያት ለእሷ ጊዜ አልሰጣትም እና እሷም እንግዲህ ለምንድን ነው ለእኔ ጊዜ የማትሰጠኝው? ለምንድን ነው ከኔ ጋር የማትሆነው? ከእንደ በፊቱ አይደለህም ስትለው ቤሉልም እባክሽ ስራ ቢዚ ስላረገኝ ይሆናል ይላታል። እንደ አጋጣሚ እንግዲህ ኤልሹንን ወደ ትምህርት ቤት ሊወስዳት ስለነበረ እንግዲህ ዛሬ ለእኔ ጊዜ የለህም ስትለው ቤሉልም ዛሬ እንኳን የሆነ ቀጠሮ ነበረ የምሰራው ስራ አለኝ ሲላት ሊዛም እንግዲህ እና ታዲያ የዛሬው ስራ ይቅር እና ከኔ ጋር አብረሁን ትለዋለች። ሊዛ እንግዲህ አዶኒ እንግዲህ አንዳንድ ወረቀቶችን እየፈለገ ስለሆነ ሊወስድ ሲል ትመጣበታለች። በዚህ ሰዓት እንግዲህ አዶኒ ይናደድና ዝም ብሎ ያታን አንቺ ላይ ለምን አትሄጂም ሲላት ሊዛም አልሄድም ምን ፈልገህ ነው? ምን አይነቷ ደረቅ ነሽ? ታውቂኛለሽ እንዴ ሲላት አይ አላውቅም ባውቅማ እንደዚህ አልሆንም ነበር ስትለው እንግዲህ አዶኒም የሚፈልጋቸውን ወረቀት እንግዲህ ይዞ ይወጣል። በአሁኑ ሰዓት እንግዲህ ሊዛና ኤልሹ እንግዲህ አብረው ነው ያሉት። አዶኒ ይሄ ቤሉል ደግሞ ሊዛን ያምናታል፣ ይተማመንባታል። አዶኒ አይ መጀመሪያ እኛ የምንፈልገውን ነገር አድርገን ከዛ በኋላ የሚያቅተን ከሆነ ለእሷ እንነግራታለን። አሁን ግን የሚሆነው አይታወቅም እንዳንትነግራት ብሎታል። እውነቱን እንግዲህ አዶኒ ነው። አዶኒ እንግዲህ ኑኑ አልጋዋን እያነጠፈች ነበርና ወደ ክፍሏ ይገባል። ከዛ እንግዲህ አላየችውም ነበርና ስታየው ትደነግጣለች። እንደ ትለዋለች ኮቴ ለምን እንዴ ስትለው አዶኒም አሁን እኮ ነው የመጣሁት ራሽ ደግሞ አልሰማሽኝም ሲላል ኑኑም እንግዲህ እሺ ከሆነ በድጋሚ ልንገር ከቤሉል ጋር ስለታረቃችሁ በጣም ነው ደስ ያለኝ፣ ግን ደግሞ ተጠንቀቁ በድጋሚ እንዳትጣሉ ይለዋል። እንግዲህ አዶኒ ግዴታ ከቤሉል ጋር መታረቅ አለበት። ምክንያቱም ሁለቱም እንግዲህ የአባታቸውን ገዳይ ለመፈለግ ያው ሁለቱ ያኔ መስማማት አለባቸው። እኔ ምን መጣላቱ ጥፋቱ የኛ ነው እንዴ ሲላት ኑኑም የሁለታችሁ ጥፋት ነው የሚመስለኘው፣ ግን አሁን እንዴት ወደዚህ ክፍል መጣ ብላ እንግዲህ ኑኑ ትጠይቀዋለች። እኔማ ኤልሹን ፈልጌ ነበር የመጣሁት፣ አጋጣሚ ደግሞ አንቺን አገኘውሽ። ኤልሹ ክላስ ወደ ትምህርት ቤት እንደምትሄድ እረስተው ነበር እንዴ ስትለው አዶኒም አዎ እረስቸው ነበረ አሁን ነው ትዝ ያለኝ ይላታል። በአጋጣሚ እንግዲህ የኑኑ እናት ወይም አልማዝ ይመስለኛል ወይም ገንዬ በሩን ከፍታ የኔ ልጅ እያለኝ ወደ ክፍሏ ትገባለች። ይነሽ እንዴ እኔ ከሁሉም ክፍል ሳጣሽ ወደዚህ መጣው ስትል ዘወር ስትል እንግዲህ አዶኒን ስታየው እንዴ ብላ እንግዲህ ገንዬ ትደነግጣለች። ደግሞ ምን ትሰራለህ ስትል እንግዲህ ኑኑም እናቴ በአጋጣሚ መጥቶ ነው። ታዲያ በአጋጣሚ ቢሆንስ ከሰው ክፍል ሁለታችሁ ምን ታረጋላችሁ ብላ እንግዲህ ገንዬ ትጠይቃቸዋለች። ይህም እንግዲህ አዶኒም ቶሎ ውጣ ወደምትሄድበት ቶሎ ሄድ ብላ እንግዲህ ከክፍሉ ታስወጣዋለች። ምክንያቱም እንግዲህ ሁለቱ ያሉት እንግዲህ ከኑኑ ክፍል ነበረ። ኑኑ ደግሞ አዶኒና ማለቴ ኤልሹን አዶኒና ኑኑ አብረው ሲሆን አትፈልግም። እንግዲህ ምንም ማለት እኮ አይደለም እማዬ ኤልሹን እኮ ፈልጎ መጥቶ ነው ትላታለች። ምን የሚሆን መጠንቀቅ አለብሽ የኔ ልጅ ብላ እንግዲህ ኑኑን ትመክራታለች። ኑኑም እሺ ተጠነቀቃለሁ ትላለች። ከዛ እንግዲህ ገንዬም እኔ የምልሽ የኔ ልጅ እህትሽ ደውላለች ታውቃለች ወይ ብላ ትጠይቃታለች።
አይ አልደወለችልኝም ምን ነው እናቴ ስትላት፣ ገንዬም አይ እንደው ዝም ብዬ ነው ምንም አይደለም። ከዚህ ቤት ያለችው ልጅ ሌላ ቦታ ሰራተኛ ሆና አይቻታለሁ ብላ ነግራኛለች። ሰምተሻን ስትላት፣ እንግዲህ ማንን መሲን ነው ስትላት፣ አዎ ትላታለች ገንዬ። እንግዲህ ሊዛ ባለፈው ከቴዲ ቤት ስትሄድ እንግዲህ ከዛ ስላገኘቻት መሲ ከዛ የቤት ሰራተኛ ሆና እንደምትሰራ ነው የነገረቻቸው። መሰረቴን ስትላት፣ ኖኖም አይ እናቴ ተመሳስላባት ነው እንጂ የሚሆነው በፍጹም የቤት ሰራተኛ አይደለችም ትላታለች። እንደዚህ ይሆናል እንዴ ትላታለች። ሌላው እንግዲህ ቴዲ ነው። ቴዲ እንግዲህ 3 ሴቶች አሉ። የ3 ሴቶችን ህይወት እንግዲህ እያበላሸ ነው። የመጀመሪያዋ ሉሊት ማለቴ ወይም ሄለን፣ እንዲሁም ደግሞ ይቺ መሲ፣ ይችኛዋ ደግሞ ሞናሊዛዋ ናት። ሞናሊዛዋ እንግዲህ ባለፈው ከሉሊት ጋር ወይም ደግሞ ከሄለን ጋር ቁጭ ብሎ እንግዲህ ደውላለት ነበርና ቤት ሄዳለሁ ስትለው፣ እሱ ደግሞ አረ ቤት ማንም የለ ሲላት፣ እንግዲህ እሷ የምታስበው መሲ የቤት ሰራተኛ ስለነበረች እንዴ የቤት ሰራተኛዋ ልጅ አይደለ ስትለው፣ ቴዲ ግራ ገብቶት ደግሞ መሲ መቻ አገኘቻ ብሎ ግራ ገብቶት ነበር። ከዛ እንግዲህ ሄለንም ምን እያደረክ ነው ብላ እንግዲህ ሄለንም አኩርፋው ነበረ። ይዛይቱም እንግዲህ ቴዲን የት ቦታ ነው የጠራኝ ፍቅር ከምን አይነት ቦታ ነው የጠራኝ ብላ እንግዲህ ትጠይቀዋለች። ቴዲም እንግዲህ እየሳቀ ምን ነው ምን ሆነ አልወደድሽውም እንዴ ሲላት፣ እንግዲህ ሞናሊዝም እንግዲህ ኡፍ በጣም ደስ አይልም ቦታው ቤቱ ትለዋለች። ይሁን በቃ ግን አንተ ደህና ነው ወይ? ግን ቴዲ ልታሳብደኝ ነው እንዴ? ምን እየሆንክ ነው ብላ እንግዲህ ትጠይቀዋለች። እንግዲህ በደለለ ምላሱ እንግዲህ እባክሽ አትጨቅጭቂኝ፣ ዝም ብለሽ ቁጭ በይ። ቴዲ እንግዲህ ናፍቀሽኝ የለ ሲላት፣ እንግዲህ ሞናሊዝም አሁን ናፍቄ ነበር፣ እንግዲያውንስ ቁጭ በይና አይናንሽን ነው ማየት የምፈልገው ይላታል። እሷም እንግዲህ የሚያወራው እውነት መሰላትና እሺ በቃ ትለዋለች። ሞናሊዛይቱም እንግዲህ እኔም እኮ በጣም ነው የምታናፍቀኝ፣ ግን ደግሞ ከእለት እለት ባህሪ በጣም እየተቀየረ ነው። እሷም እንግዲህ ከእለት ጸባይ እየተቀያየረብኝ ነው፣ ስለዚህ እየተረዳኝ አይደለም ስትለው፣ ቴዲ እንግዲህ በለመደው ምላሱ ምን ላድርግ ብለሽ ነው ተረጅኝ፣ እኔም እኮ ስራ ስለሚበዛብኝ ነው ብሎ እንግዲህ ሌሎቹን እንደሚደልላቸው ሴቶች እሷንም በምላሱ ይደልላታል። ናኒዛዋም እንግዲህ እሷም እንግዲህ እና ስትጨነቅ ከሰው መራቅ ከመቼው ወዲህ ነው እንደዛ አይነት ባህሪ ያመጣው ትለዋለች። ነገሮች ሳይሳኩልኝ ሲቀሩ በጣም ነው የምናድደው፣ አንቺ ደግሞ እየተረዳሽኝ አይደለም ስላት፣ እሷም እንግዲህ እንዴ ቴዲ እኔ መቼ ነግረሄ ነው ተረድቼ የማላውቀው እና ችግርክን መቼ ነግረሄ ነው ብላ እንግዲህ ትጠይቀዋለች። ኖ አላልሽኝም እኮ እኔ ደግሞ አንቺን ማስጨነቅ አልፈልግም። ባጭሩ እንግዲህ እሺ ቴዲዬ በጣም ይቅርታ ተረድቼ ስለማላውቅ ስትለው፣ ቴዲም እንግዲህ ማለት እሺ ይላታል። እሷ እንግዲህ ቴዲ የሚያወራው እውነት መስሏታል። ነገር ግን እውነት አይደለም። ምክንያቱም መሲም ስትጠይቀው እንደዛ አይነት ጥያቄ ነው የሚጠይቀው። መሲንም እንግዲህ ከሄሌን ጋር ተለያይተናል፣ ከሄሌን ጋር ጭራሽ አንገናኝም ብሏን ነበር። ነገር ግን ሄሌን ጋር እንደሚገናኙ እንግዲህ መሲ ባለፈው ደብዳቤውን እንግዲህ አንብባለች። ከዛ በኋላ እንግዲህ እንዳያቸው ስትጠይቀው እሱ በፍጹም እኔና እሷ እኮ መቼ ተገናኝተን እናውቃለን ብሎ እንግዲህ ዋሽቷን ነበረ። ይችንም ልክ እንደ ሌሎቹ እየዋሻና እንግዲህ ዛሬ ቴዲ ካንተ ቤት ነው የማድረው ስትለው፣ እሱም በፍጹም ይላል። ምን እያሰብክ ነው? ምን እየሆንክ ነው ቴዲ ስትለው፣ እንግዲህ ቴዲም ይኸውልሽ ምንም አልሆንኩ ይላታል። እንግዲህ ወደዛ እንደለመደው በፊት እንግዲህ እሷ መሲ ካለችበት ቤት ትሄድ ነበር። ነገር ግን መሲ ከዛ ስላለች እሷን ይዞ መሄድ አይችልም። ምክንያቱም መሲና ይቺ ልጅቱ እንግዲህ በእርግጥ ልጅቱና መሲ ባለፈው ታውቋል። ነገር ግን መሲ ማለት ይቺ መሲ ምኑ እንደሆነች ስላላወቀች ነው እንግዲህ አሁን ላይ ሁለቱ ተገናኝተው ሚስጥሩ እንደወጣበት አይፈልግም።
ይኸውልህ በጣም እኔ እየከፋኝ ነው፣ እየተናደድኩ ነው። አሁን እንድታስረዳኝ እፈልጋለሁ ስትል ትሄድም እንግዲህ አይዞሽ የኔ ሚስት ሁሉንም ነገር እነግርሻለሁ። እንግዲህ በውሸት እንግዲህ ሲደልላት ያው ሴቶች የዋ ስለሆነ እሷም በሀሳቡ ተስማማና እሺ ትለዋለች። ሌላው እንግዲህ ሊዛ ነች። ይህ ሊዛ እንግዲህ ቤሉል ሲመጣ ቤሉል ምን ነው እየጠበቅኩ እኮ ነበር ለምን ቆየ ብላ ትጠይቀዋለች። ሊዛዬ ይቅርበኝ የሆነ የማስጨርሰው ነገር ነበረኝ። ምንድነው የምታስጨርሰው ስትለው ቤሉልም የግድ የማስጨርሰው ነገር ስለነበረኝ ነው ለዛ ነው የቆየሁት። ደግሞ የማገኘው ሰው ነበረ ሲላል ሊዛ የማገኘው ሰው ማለት ደግሞ ምን ማለት ነው ብላ ስትጠይቀው ቤሉልም ማለቴ ያው ስለ ስራ የማናገራቸው ሰዎች ነው። እሺ በቃ ችግር የለውም አሁን ለማንኛውም ለባብሽ እኮ የጠበቁ አብረን ወደ ውጭ እንድንወጣ ነው ስትለው ቤሉልም እሺ በቃ ከላይ ደርሼ ልንጣ ይላታል። እንግዲህ ኑኑን ያገኛታል። ቤሉል ኑኑን ሰላም ካለት በኋላ እንዴት ነኝ ሲላት ኑኑን ደህና ነኝ ቤሉል እንዴት ነህ ስትለው እሱም ደህና ነኝ። እኔ ምልሽ ለምንድን ነው ማታ እየጠበኩሽ ያልመጣሹ ሲላት ኑኑም ያው ያላሰብኩት ያልጨረስኩት ስራ ስለነበረ ለዛ ነው ያልመጣሁት ትለዋለች። እንደዛ ከሆነ ደግሞ እንዳልጠብቅሽ ብትነግሪኝ አልጠብቅሽም ነበረ። እሺ ይቅርታ ቤሉል ስትለው ቤሉልም በድጋሚ እንደ አይነት ነገር እንዳይፈጠር ይላታል። ቶሎ የምመለስ ከሆነ አብረን ወክ እናደርጋለን ሲላት እንግዲህ ኑኑም የት ልትሄድ ነው ስትለው የሆነ የማደርገው ነገር አለ ሲላት ኑኑም እሺ በቃ ሰላም ተመለስ ትለዋለች። የቴዲ ጓደኛ ስትመጣ እንግዲህ ሊዛን ስታይ በደስታ ጓደኛዬ እንዴት ነሽ ትላታለች በደስታ። ሊዛም ልደውልልሽ እኮ ስል ነው የመጣሽው ደህና ነች ስትላት ደህና ነኝ ጓደኛዬ ደግሞ እንዴት ነው በጣም አምሮብሻል ስትላት እንግዲህ እሷም አንቺስ እንዴት አባሽ ነው ደግሞ ያማረብሽው ትላታለች። ራስ በራሳቸው እንግዲህ ይሞጋግሳሉ። ቴጂ ነው ስትላት እንግዲህ ሊዛም ከቤሉል ጋር ልንወጣ ነው ልጅ በስተ መጨረሻ ተሳካልሽ ወይ ትላታለች። ጊዜ ኑኑ አመዱን አይመስላም ፊቷ ስትላት እንግዲህ ለዛም እንግዲህ ታያት እባክሽ እሷን ቤላ ለሷ መቼም አይገባትም ትላለች። ሊዛ እንግዲህ ቤሉል አሁን ላይ የኔ ይሆናል ብላ ነው የምታስበው። ቤሉል ደግሞ እንግዲህ ከኑኑ ውጭ ወደ ውጭ ብሎ ኑኑን ነው የምወዳት የማፈቅራቱ አንቺን እንደ እህትሽ ነው የማይሽ ብሏታል። ይሄ ሁሉ ስራ እንግዲህ የኤልሹ ስራ ነው። ኤልሹ እንግዲህ ኑኑ ቤተሰባችንን አትመጥነውም፣ ስለዚህ ቤተሰባችንን የምትመጠኘው አንቺ ስለሆንሽ ብላ እንግዲህ ተስፋ ስለሰጠቻት ነው እንደዚህ የምትሆን ዛዬ ስትላት ወይዬ ይኸው ልጅ ቴዲን እኮ አገኘሁት ተጸጽቶ ደግሞ ይቅርታ ጠይቁኛል እኔም ደግሞ ይቅርታ አደረኩለት ትላታለች። እንግዲህ የቴዲ ሁኔታው እንግዲህ ስላላማራት እኔ ግን ይቅርታ ማለቱ አልተዋጠልኝም፣ ነገር ግን ምንም አላማረኝም፣ ስለዚህ ብትጠነቀቂ ይሻልሻል ስትላት እንግዲህ እሷም ጨካኝ ነች ትላታለች። ሊዛም እኔ እኮ ጨካኝ ሆኜ አይደለም ነገር ግን ላንቺ ስላሰብኩልሽ ነው ትላታለች። ምክንያቱም ሊዛ ባለፈው ከቴዲ ቤት እንግዲህ መሲን ስላገኘቻት ምናልባት ቴዲ መሲን አግብቶ ይሆናል ብላ ስለጠረጠረች ነው። የቴዲ ጓደኛ ወደ ፎቁ ስትሄድ እንግዲህ ቤሉልን ታገኘዋለች። ቤሉልም እንዴት ነሽ ይላትና ደህና ነኝ ብላ እንግዲህ ወደ ኑኑን ታገኛታለች። ኑኑን ስታገኛት እንዴ ወይኔ ጓደኛዬ አብረው ነበሩ እንዴ ትላለች። ከዛ ስሚ አንቺ ስትላት ኑኑ ምን ነው ምንድን ነው ካላቅምሽ ካሰርሽ ጋር አብረሽ የምትወኙ ብላ እንግዲህ አንቺ የቤት ሰራተኛ ነች ትላታለች። አንዳንድ ሰው እንግዲህ የቤት ሰራተኛ ሲባል እንግዲህ የበታች ነው የሚያዩት። ይሄ ደግሞ ስህተት ነው። የትኛውም እንግዲህ ሰርቶ እስከበላ ድረስ ማንኛውም ሸቃለ ወይንም ደግሞ የቤት ሰራተኛ ነው ማለት የቤት ሰራተኛን ብቻ ማን ነው የቤታችነት ያደረገው። ስለዚህ ዶክተሩም ፖሊሱም የትኛውም ሰርቶ እስካገኘ ድረስ ሁሉም ሸቃልና የቤት ሰራተኛ ነው። ሁሉም ስለምን እንደምታወሪ እኔ እየገባኝ አይደለም ትላታለች። ኖረው ስለ አንቺና ስለ ቤሉል ነው እሺ፣ ስለዚህ አርፈሽ ተቀመጪ ደረጃሽ ኖሪ። ስለዚህ ሲጀመር ቤሉል የለዛ ብቻ ነው ትላታለች። ከቀልብሽ ሁኚ፣ ምንም በማታውቂው ነገር አትናገሪ። ምር ደግሞ ዘመዱ ነች። ስለዚህ እንዴት ነው ደግሞ ቤሉልና ሊዛ አብረው የሚሆኑት?
ዘመዱ ናት አልቀረብሽም ስትላት ኑኑ ምን ማለት ነው ትላለች። እንግዲህ ከዛ ቤት የሚያውቀው ሊዛ የቤሉል ዘመድ እንደሆነች ነው የሚያውቁት። ሳስበው እንደ እህትሽ ሌላ ሰው ቤት ሂጂና ሰራተኛ ብትሆኚ ሳያዋጣሽ አይቀርም ትላታለች። ለምን ስነ ስርዓት አይኖርሽም ስትላት እንግዲህ ልጅቷም ደግሞ ምን ታመጫለች ይኸውልሽ ከቤሉል ፊት ዘወር በይ፣ ስለዚህ ከቤሉል ጋር እንዳላይሽ ብላ እንግዲህ ኑኑን ታስጠነቅቃታለች። አንቺን አይመለከትሽም ሲጀመር ደግሞ ያየሽው ነገር የለም ብላ እንግዲህ እሷም መልሷን ትነግራታለች። ኤልሹ ትመጣና እንዴ አልሄዳችሁም እንዴ ስትላት እንግዲህ ሊዛም እረ አልሄድንም፣ የት ሄዶ እንደመጣ አላቅም፣ ብቻ ቆይቶ ነው አሁን ገና ነው የመጣው ስትላት ኤልሹም የት ሄዶ ነው ስትላት እኔ እሱን በምን አውቃለሁ ብቻ ከቤት የለም ነበረ። ያው ቤሉ ሊመጣና ኤልሹ ይኸውልህ ጓደኛዬ ናት፣ አዲሷ ጓደኛዬ ናት ተዋወቃት ስትለው እንግዲህ ቤሉልም ከመቼ ወዲህ ጓደኛ ያሽ ብሎ ቁጭላል። ልጅቷን ምን ነው ደበረ እንዴ ትለዋለች። እንግዲህ ሄለን ወደ ኤልሹ ስትደውል እንግዲህ ኤልሹም ስልኳን ስታዩ ምን ሆና ነው የደወለችው ብላ ትደውላለች። ሄለንም ኤልሹዬ እንዴት ነች ስትላት ኤልሹም ደግሞ ምን ፈልገሽ ነው የደወልሽው ትላታለች። ተይ እንጂ እባክሽ የኔ ልጅ እንደዚህ አትበይ፣ እኔ እኮ ስለምናፍቅሽ ነው የምደውለው። እንግዲህ እኔ ደግሞ በጭራሽ አትናፍቅኝም፣ መደወልሽን ተይና የራሽን ህይወት ኑሪ። እንግዲህ ኤልሹ አንቺ የምትቀበይኝ ከሆነ ወደ ቤት ልመጣ ነው ስትላት ኤልሹም እንግዲህ የእውነትሽን ነው ትላታለች። ምክንያቱም ቤሉል ባለፈው እንግዲህ ወደ ቤት ተመለሺ ብሏን ነበረ። ኤልሹም እንግዲህ ብትመጪ ባትመጪ እኔ ምን አገባኝ የራስሽ ጉዳይ ስትላት እንግዲህ ሄለንም እረቴ ኤልሹ እንደዚህ አትሁኝብኝ እንግዲህ ወደ መስዬ ሄድና እንግዲህ ወደ ቤቱ መስዬ እንዴት ዋልሽ ሲላት እሷም ዝም ስትለው እንግዲህ ቴዲም ምን ነው ምን ተፈጥሮ ነው ብሎ ይጠይቃታል። እሺ አይደለም መልሽልኝ እንጂ ብቻውን እንግዲህ የኔንና የቤቴን አውቃለሽ ማለት ይላል። ማስረዳት ይኸውልሽ መስዬ ብዙ ጊዜ እነግርሻለሁ እያልኩ ነበረ ወራዎች ነገር ስላለ እና ዛሬ በደንብ አወራሻለሁ ይላል። እንግዲህ መሲ ቴዲን ያኮረፈችበት ምክንያት እንግዲህ አሁን ድረስ ከሉሊ ጋር ስለሚገናኝ ነው። እሱ ግን ሉሊ ይችን ሄለንን አላገኛትም ብሎ ሽምጥጥ አድርጎ ነበር ያዋሻተው። እሱ ደግሞ እንግዲህ ይችን ቤቲን ያወቀችበት መስሎት ለዛ ነው። በእርግጥ መሲ ቤቲን ታውቃለች። ነገር ግን ሁለቱም አሁን ወሬያቸው ማለት ያው አልተገጣጠምም። ኧረ እባክህ ልታናገረኝ የመጣሁት ስትለው ቴዲም አዎ ግን ያው ስለዘገየው በጣም ይቅርታ፣ ስለዚህ አሁን ግዴታ መናገር አለብኝ ሲል መሲም እንግዲህ እባክሽ መሲ ተረጋጊ ትላለች። ከዛ ቴዲ ምን ሆነሽ ነው ይላታል። አይ እስከምትነግረኝ ድረስ እየተጣድፌ ነው ትለዋለች። ቴዲም ይኸውልሽ ምን መሰለሽ እኔና አንቺ ከመጋባታችን በፊት ሲላት መሲም አልተጋባንም እባክህ ስትለው ቴዲም ምን ማለት ነው መሲ አብረን እየኖርን አይደለም እንዴ ሲላት እንግዲህ መሲም መጋባትና አብሮ መኖር እኮ ይለያያል መሲ ግራ አትሆኝብኝ እንጂ ሲላት መሲ እሺ አሁን መናገር የምትፈልገውን ነገር እስኪ ተናገር ትለዋለች። ይኸውልሽ እኔ እኮ እንዴት እንደምነግርሽ ግራ ገብቶኝ ነው፣ አንተ ግራ ከገባህ እኔ ልንገርህ ስትለው ቴዲም እሺ ያየሽውና የሰማሽውን ንገሪኝ ይላታል። እንግዲህ መሲ ከዚህ ላይ ተሳስታለች። እሱ ሊነግራት የፈለገው ስለዚህ ስለ ቤቲ ነው፣ እሷ ደግሞ ስለ ሉሊት ወይም ስለ ሄለን ልትጠይቀው ነው። እንግዲህ እሺ ልንገርህ ከሄለን ጋር ያላችሁ ግንኙነት ምንድን ነው ብላ እንግዲህ ትጠይቀዋለች ማለት ይላታል። እንግዲህ ቴዲ እንግዲህ እንግዲህ የኔንና ያንተን ነገር ለምን በግልጽ አታየውም ብላ እንግዲህ ትጠይቀዋለች። ሌላው ማን ነው እንግዲህ ጆ ነው። ጆ እንግዲህ ወደነ ቤሉል ቤት ሄዷል። ቤሉል ቤት ከሄደ በኋላ እንግዲህ ኤልሹን እንግዲህ የምነግርሽ ነገር አለ ይላታል። ይኸውልሽ ወንድምሽ እናትሽን ከሌላ ሰው ጋር ሆኖ እንግዲህ እናትሽን
ወንድምሽ ብቻ ሳይሆን ከአዶናይ ጋር ሆኖ እንግዲህ እናትሽን ሊያሳስሯል ነው። ስለዚህ አንቺን ሲከፋሽ አልፈልግም ይላታል። ከዛ ኤልሹ ወንድሜ ግን እንዴት ይህን ሊያደርግ ይችላል ይላታል። እንግዲህ ይሄ ጆ የሚባለው ባለፈው ከነቤሉል ጋር እንግዲህ አንዳንድ መረጃ ስለነሉ የሉሊትን ወይም የሄለንን መረጃ እየሰጣቸው ነበር። ሄለን ደግሞ ይሄን ጆ የሚባል እንግዲህ ስለምታስፈራራው አሁን ኤልሹ ከሷ ስለ ራቀቻት እንግዲህ ምናልባት እንግዲህ ከጆ ማለት ከአዶናይ እና ከቤሉል ጋር እንግዲህ ኤልሹን ልታጣላት ስለምትፈልግ ነው። ሞኝ አትሁኚ እናትሽን አሳልፈሽ እንዳትሰጪ ሲላት እንግዲህ ኤልሹም ወንድሜ ጥሩ ልጅ ነው፣ ይህንን አያደርግም። ምን አይነት ምክንያት ቢያገኝባት ነው እንደዚህ እሷን አሳልፎ የሚሰጣት ትላለች። እንግዲህ አሁን ላይ ቤሉልና ኤልሹ በጣም ነው ማለት እሷም እንደ ወንድሟ ታከብረዋለች። ነገር ግን ይሄ ሁሉ ሀሳብ ደግሞ የሄለን እና የሄለን ብቻ ነው። ቴዲም እንግዲህ ሄለንን እንደማያገኛት እንግዲህ መሲን ሽምድድ አድርጎ እንደለመደው እንግዲህ ይዋሻታል። መሲም እንግዲህ ትተርትበታለች። ምክንያቱም መሲ እንግዲህ ኤልሹ የቴዲ ልጅ እንደሆነች እንግዲህ ሚስጥርም አውቃለች። እና የዛሬው ክፍል ይህንን ይመስላል። በሚቀጥለው እስከምንገናኝ ድረስ እስከዛው ድረስ ቸርን ሰንብት፣ አገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቃችሁ ይጠብቀን። የስደት እህቶቼ ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይክ ሰብስክራይብ አድርጉ፣ ሼርም አድርጉ ላለሁኝ እና እንግዲህ ያው ከዚህ ድራማ እንግዲህ ያው መጨረሻ ላይ እንግዲህ ሄለን እንግዲህ ያው ለሕግ ትቀርባለች ብለን እናስባለን። ባይ ባይ።